ማለት ነው የሚመክር ድንቅ መካር የሚመክር የሚያስተምር የሚገስጥ የሚመልስ ድንቅ መካር ኃያል አምላክ ኃያል ይሁን አምላክ ሕፃን ተወልዶልናል በተባለበት ስፍራ ነው እንደዛ የሚለው። በነገራችን ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል። ያ የተወለደው ሕፃን የተሰጠን ወንድ ልጅ ድንቅ የሆነ መካር ኃያል አምላክ ከሆነ ኦኬ ዘን ምንድነው ያ ሕፃን ልጅ ደግሞ የተወለደው ከመቤታችን ነው። ያ ሕፃን ልጅ ደግሞ የተወለደው ከመቤታችን ነውና እመቤታችን የኃያል አምላክ እናት ናት። እንግዲህ የተወለደው ሕፃን ተወልዶልናል። ያ የተወለደው ሕፃን የተሰጠን ወንድ ልጅ ደግሞ ኃያል አምላክ ነው ከተባለ ምን ታደርገዋለህ? በቃ አለቀ። ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ተብሎ ከተነገረ ያ የሚወለደው አማኑኤል ከሆነ እሱን ደግሞ ጸንሳ የምትወልደው ድንግሊቱ ከሆነች ድንግሊቱ በቃ የአማኑኤል እናት ናት። አማኑኤል ደግሞ አምላክ ነው አይደለም? እና ልክ የድንግል ማርያምን ወላዲት አምላክነት ስትክድ ክህደት የሚሄደው ቀጥታ ልጁ ላይም ነው። አሁን የገባው ማነው? ተስፋ የሚለው ድምፅ እንትን ይላል። ይቅርታው እንደሚዩት አድርገው ወይም እና ቀጥታ ይሄ የእመቤታችን ጥላቻ ኢየሱስ ክርስቶስንም እንድትሳደቡ ወይም በክርስቶስ ላይ ያልተገባ የስድብን ቃል እንድትናገሩ እንዳያደርጋችሁ ማለት ነው። በትጠነቀቁ። ይሄ ቴዎቶኮስ የሚለው ወላዲት አምላክ የሚለው ትምህርት በዋናነት ነገረ ክርስቶስ ነው። ሲጀመር የተነሳው ክርክርም ነገረ ክርስቶስ ነው። ክርስቶስ ሁለት አካል ነው፣ አንድ አካል፣ ሁለት ባህሪ ነው፣ አንድ ባህሪ የሚለው ላይ ነው። ነገረ ክርስቶስ እኮ ነው ወደሱ። ስለዚህ ነገረ ክርስቶሱ ግን ቀጥታ ከሜሪዮሎጂው ጋር ከነገረ ማርያሙ ጋር ግን ምንድነው የተጣበቀ የተገናኘ ነው፣ እርስ በርስ የተሳሰረ ነው እንጂ ዋናው እዚህ ጉዳይ ላይ ነገረ ማርያም ነው ማለት አባቶች ስላላስተላለፉልን ኑፋቄ ነው የሚባል ነገር በፕሮቴስታንቲዝም ታሪክ ውስጥ እንደዚህ አይነት ተረት የለም። ማለት ለእነሱ ተረት ነው። ለምሳሌ በዌስትሚኒስተር ኮንፌሽን ላይ በጣም አውቂ የሆነው ኮንፌሽን እሱ ነው እንግዲህ። እና ስለ መጽሐፍ ቅዱስ ሲናገር ምን እያለ ነው የሚናገረው? አይ በቃ መጽሐፍ ቅዱስ ግልጽ ነው። በቃ መጽሐፍ ቅዱስ በጣም ክሊር ነው፣ ግልጽ ነው። ስለ የመጀመሪያው አርቲክሎች ላይ ይህንን ነው የሚያስቀምጠው። መጽሐፍ ቅዱስ ግልጽ ነው። ግልጽ የሆነው ለማን ነው? የተወሰነ ለተማረ ሰው ብላችሁ ልታስቡ ትችላላችሁ። ለግሪክ አዋቂ፣ ለታሪክ አዋቂ፣ መጽሐፍ ቅዱስን በብዙ ላጠና ሰው ነው። አይ እንደዚህና እንደዛ ብሎ ነገር የለም። ታዲያ ለማን ነው ካላችሁ፣ በአጭሩ ለየትኛውም ሰው፣ ለተማረውም ላልተማረውም። ኢቭን ያልተማረ የሚባለው ሰው የራሱ መጽሐፍ ቅዱስን ቢያነበው ይገባዋል። ወይም ደግሞ አንዴ ለእሱም ግልጽ ነው። በቃ በአጭሩ ለእርሱም ግልጽ ነው። ቀጥታ የራሳቸውን ቃል መጠቀም ስላለብኝ ነው። ላልተማረው ሰው ራሱ ላልተማረው ምንም ያልተማረ ሰው መጥቶ መጽሐፍ ቅዱስን ቢያነበው ለዛ ሰውም መጽሐፍ ቅዱሱ ግልጽን ይላል። እያንዳንዷ ጥቅስ ላትሆን ትችላለች፣ ግን ሊያምኑና ሊቀበለው የሚገባው የትኛውም የድህነት ጉዳይ እዛ ውስጥ መጽሐፍ ቅዱስ የተቀመጠው ግን ሊቀበለው የሚገባው ጉዳይ እስከሆነ ድረስ በቃ ግልጽ ነው። አየህ፣ እንዲህ ከተባል ከአባቶች ምን ያስፈልጓል ታዲያ? ጋይስ አሁን እንዲህ ተብሎ ስለተነገረ በፕሮቴስታንት ውስጥ አባቶች ምን ይሰሩልሃል? ግልጽ ነው ተብለሃል። እንዲህ እሺ፣ የሆነ ጥቅስ ግን ቢከብደንስ ብላችሁ ልታነሱ ትችላላችሁ አይደል? ከከበደስ ግን ያው ግልጽ ነው ተብለሃል፣ ግን ቢከብደስ ድንገት ያው እንግዲህ ስታን ከከበደ ለሱ መልስ አለው። ዌስትሚኒስተር ኮንፌሽን እዛው የፕሮቴስታንቶቹ የእምነት መግለጫ ምን ብሎ ነው የሚመልሰው? ከከበደ የሆነ ጥቅስ መለስ ብለ አባቶችን የጥንት ክርስቲያን አባቶችን ተመልከት። ለሐዋርያት ዘመን ቅርብ ስለሆኑ እነሱ እዛ ጉዳይ ላይ ምን ብለዋል? ከዛ ጥቅስ አንጻር ደግሞ የምታነሳው አስተምህሮም ካለ እዛ አስተምህሮ ላይ አባቶች ምን ብለው አስተምረዋል፣ ይህንም መመልከት አለብህ ይላል አይደል? ዌስትሚኒስተር ኮንፌሽን ይላል። የፕሮቴስታንቱ የእምነት መግለጫ ይላል። ጋይስ እስቲ ንገሩኝ፣ ይላል አይልም? አንድ ጥቅስ ከከበደ
መለስ ብለህ ለሐዋርያ ዘመን ቅርብ የሆኑ የጥንት የክርስቲያን አባቶችን ማብራሪያዎች፣ ትርጓሚዎች ወይም ደግሞ ከዛ ጥቅስ ጋር በተያያዘ ያለ አስተምህሩን ምን ብለው እንዳስተማሩ አስተምሩ። በዋናነት አስተምሩ ነው። እንደ እያንዳንዱን ጥቅስ የማብራራት ያለ ማብራራት ጉዳይ አይደለም። አስተምህሩ። በዛ ጥቅስ ላይ ተመስርተ ምን ልታስተምር ነው የሚለው እሱ ስለሆነ ጉዳዩ። ስለዛ አንተ ስለምታመጣው አስተምህሩ የጥንት አባቶች ምን ብለው አስተምረዋል የሚለውን በእሱ ፍታው ይላሉ አይልም። ትክክል ናቸው አይልም። ምን ቦይተው የፕሮቴስታንቱ የእምነት መግለጫ እሱን ሁሉ ወደ ጎን ያደርግልና አባቶችን ወደ ጎን አድርጎ አንድ የመጽሐፍ ቅዱስ ጥቅስ ቢከብድ በሌላ የመጽሐፍ ቅዱስ ጥቅስ ፍታው ብቻ ነው የሚል። አሁን ይህንን ቀጥታ አንቃወሙ። አንድ የመጽሐፍ ቅዱስ ጥቅስ ሲከብድ በሌላ የመጽሐፍ ቅዱስ ክፍል መፍታት ምንም ጤናማ እኮ ነው፣ በራሱ እኮ ችግር አልነበረውም። ግን እነዚህ ሰዎች ግን እያደረጉ ያሉት ምንድን ነው? ጠቅላላ ቅዱስ ትውፊትን ወደ ጎን ያደርጉና ይሄ ከአባቶች የመጣውን አስተምህሩ ምንድነው መመዘኛ ሊሆን እንደሚችል አድርገው ማስቀመጡን ትተውት ጭራሽ በቃ የአባቶችን ምንም ሜንሽን ሳያደርጉ በቃ ይህን በዚህ ላይ ብቻ እንመሰረታለን ነው። ስለዛ መጽሐፍ ቅዱሱ አሁን አንድ ጥያቄ ልጠይቃችሁ እስቲ። እኔ ፕሮቴስታንት ወንድመቶቼ ከታች ያላችሁ አንድ ጥያቄ ብቻ ማለት ነው። አንድ ጥያቄ ልጠይቃችሁ እና ስትመልሱ ፕሮቴስታንቶች ብቻ ይመልሱ እሺ። እና መጽሐፍ ቅዱስ ያለምንም የአባቶች ትምህርት ያለምንም ነገር ማለት ነው በራሱ ራሱን ችሎ መጽሐፍ ቅዱሱ ብቻውን በቂ ነው ብላችሁ ታምናላችሁ? አታምኑ? መጽሐፍ ቅዱስ ብቻውን በቂ ነው ብላችሁ ታምናላችሁ? አታምኑ? በቂ ነው ብላችሁ ታምናላችሁ? አይ በቂ አይደለም ነው ወይስ በቂ ነው? ብቻውን ያልኩት የምንም የአባቶችም ድጋፍ ሳይኖረን ምን ሳይለን መጽሐፍ ቅዱስ ብቻውን ሰፊሽየንት። መጽሐፍ ቅዱስ ሰፊሽየንሲ ላይ ነው እየጠየኩ ያሉት። በቂ ነው አይደለም። ልጁ ነኝ የሚካኤል ብላ አዎ ትላለች። ኧረ ስለፈጠረሽ እንደው በወላዲቷ ዲያ ኧረ እኔ ክርስቲያኖችን አልጠየኩም እንዴ ልጁ ነኝ የሚካኤል በቂ ነው። አረ ወጋው ጋይዝ ውጉ እናንተን በጌታ ምንድን ነው እየተፈጠረ ያለው እዚህ ጋር? እኔ ምንም እየገባኝ አይደለም። ሲዝ በእናንተ ዘንድ ልጁ ነኝ የሚካኤል እያላችሁ መምጣት ጀመራችሁ እንዴ? እንደዚህ አይነት ስም ታወጣላችሁ እንዴ? ወይስ ምንድን ነው? ገርሞኛል እኮ አይዛክ አኬ ሰላም በለው እንዴ። አይዛክ ሰላም ነህ? ደህና ነህ? ባለፈው ና ብዬ ለምሳ መጣ አይዚክ ና ያለ ሳትመጣ ኦሪዮ ኬክ እሰጣለሁ ምናምን አንድ ቀን ታመጣልናለህ። ኦሪዮ ይቻላል። እናንተ ደግሞ ብትመጡ በደንብ ተበሉ ነበር። ከነሱ ሆኜ እኮ ነው። እሺ አኬ ቀጥልሽ። እሺ ብሮዬ እሺ ፕሮቴስታንት ወንድሞች፣ አንዳንድ ወንድሞች እናቶች በቂ ከበቂም በላይ ነው ብለዋል። ለምሳሌ ስለዚህ ምንም የአባቶች ድጋፍ ሳያስፈልገን ማለት ነው እያሉ ያሉት። ኦኬ ሰፊሽንሲውን አምነዋል የመጽሐፍ ቅዱስን በዚህ ደረጃ። አሁን አባቶች እንኳን በማያስፈልጉበት ደረጃ ብቻውን በቂ ነው ከተባለ ስለዚህ ፊት ለፊት ላይ የሚገናኙት ማንና ማን ናቸው? መጽሐፍ ቅዱሱና ግለሰቡ። መጽሐፍ ቅዱስና ግለሰቡ በቃ እንደዚህ ያደረጓቸው። በቃ አለቀ። አይተዋል። ታሪካዊውን የክርስትና አስተምህሮ ጭራሹኑ ከአእምሮ ወደዛ አድርገ በቃ አንተና መጽሐፍ ቅዱስን ብቻ ነው የሚያስቀምጡት። እንደዛ ከሆነ ደግሞ አሁን የሚያነሳውበት ምክንያት ልንገራችሁ። አንድ ሰው ወላዲት አምላክ አትባልም እመቤታችን ቅድስት ድንግል ወላዲት አምላክ አይደለችም ብሎ ቢመጣ ማለት በምን መስፈርት መናፍቅ ትለዋለህ? ወይም ኑፋቄ ነው ይሄ እንዴት ትለዋለህ? እሱ በአባቶች አትልም። ይኸው በቃ አለቀ። መጽሐፍ ቅዱስ ብቻውን በቂ ነው ብላችኋል። ምንም የአባቶች ምንም አይነት ነገር ባያስፈልገንም ያው እንደ ሁኔታው ልንጠቀም እንችላለን ትላላችሁ። እኔ እውነቱን ለመናገር የፕሮቴስታንት አዳሲያን የሚጠቀሙት ሁሌም ከካቶሊክ መምህራን ትችት ሲመጣባቸው ነው። የአባቶችን እያመጡ ሲሞግቷቸው እንዳልኳችሁም ከዚህ በፊትም በቃ የፈረደበት አውግስጢኖስን እያመጡ ይጠቅሱታል። የፈረደበት አውግስጢኖስን በቃ አውግስጢኖስ ነው ለእነሱ የሚጠቀሰው ብዙ ጊዜ፣ ሌላ አባትም አይደለም። እና ለማንኛውም
አንድ ፕሮቴስታንትን መናፍቅ ነው ወይም ይሄ ምንፍቅና ነው ብለህ መናገር አትችልም። በቃ ያለው አንተና ባይብልህ ነው፣ አንተና መጽሐፉ። ከዛ መጽሐፉን ታነባለህ፣ ጽሁፉን እያነበብክ ምንድነው የተረዳውን ሀሳብ ትይዛለህ። የእግዚአብሔርን ሀሳብ ይዘው ይሁን አይሁን በምንም አታውቅም። በምን ታውቃለህ? በምን ታውቃለህ? አሁን መጽሐፉን አንብበህ እንዳልተሳሳትክ ብትሳሳትስ? እስቲ ቆይ አንድ ጥያቄ ተጨማሪ ልጠይቃችሁ፣ ፕሮቴስታንት ወንድሞቼ ማለት ነው። መጽሐፍ ቅዱስ ብቻውን በቂ ከበቂም በላይ ነው ብላችኋል አይደለ? በቃ ብቻውን ከአባቶችም ምናምን ነጠላችሁት ማለት ነው። ተነጠሉ፣ ከቤተክርስቲያን ተነጠሉ። አንተና መጽሐፍ ቅዱስ ብቻህን ልትቀመጥ ነው። መጽሐፍ ቅዱሱን ስታነብ አንተ ልትሳሳት ትችላለህ? አትችልም? መጽሐፍ ቅዱሱ ይሳሳታል አይሳሳትም አይደለም ጥያቄ። መጽሐፍ ቅዱሱ አይሳሳትም። አንተ ግን አንብበህ ልትሳሳት ትችላለህ? አትችልም? ይህንን መልሱልኝ እንደው በጌታ። ይህንን ከመለሱ እኔ በጣም ይገርመኛል በእውነት። መጽሐፍ ቅዱሱን አንብበህ አንተ ልትሳሳት ትችላለህ? አትችልም? እስቲ መጽሐፍ ቅዱሱን አንብበህ አንተ ልትሳሳት ትችላለህ ወይስ አትችልም? መንፈስ ቅዱስ ይረዳናል፣ አንሳሳትም። አይ አንሳሳትም አላሉ። መንፈስ ቅዱስ ይረዳናል ነው። እሺ ችግር የለም። መንፈስ ቅዱስ ይርዳ። መንፈስ ቅዱስ ረድቶህም ግን ልትሳሳቱ ትችላላችሁ ወይስ አትችሉም? ወይስ አንሳሳትም ነው? አንሳሳትም ከሆነ በግልጽ ንገሩኝ። እዚህ ላይ ልመለስ። ብቻ በቂ ነው ወይ? አዎ ከበቂም በላይ በቂ ነው። ነገር ግን አሁን እንዳልከው ሰዎች ባልተረዱት መንገድ መጽሐፍ ቅዱስን ሲያነቡ ሊሳሳቱ ይችላሉ። መጽሐፉ አሳሳች ሆኖ ሳይሆን ሰዎቹ ራሱ ለመሳሳት ቅርብ ሊሆኑ ስለሚችሉ፣ ምክንያቱም የሰው ልጅ ግን ወዴት ነው የሚዞረው ነው አሁን ጥያቄው። እሱ ጋር ሲሳሳት ማን ያለው ከበላዩ የሚለውን ሲዞር ግን እኔ አሁን ለምሳሌ እንዳልሳሳት ምንድነው ማደርገው? የተጻፉ ጽሁፎችን አነባለሁ ማለት። ለምሳሌ መጽሐፍ ቅዱስን ተንተርሶ የተጻፉ ማብራሪያዎች በማን የተጻፉት አባቶች ነው። እኔ የኔን ነው ያልኩ። የኔ እዞራለሁ፣ ወደ ኋላ እዞራለሁ፣ አያለሁ፣ መርምሬ መጥቼ ነው ፍጁን የማገኘው ብዬ ነው ማምነው እኮ። እሺ መልካም ጥሩ ነው። አሁን ይሄኛው ጥሩ ነው። ስለዚህ መጽሐፍ ቅዱስን ከአባቶች ነጥዬ ብቻውን እንደዚሁ እሺ በቂ ነው ብለሃል። ግን መጀመሪያ አሁን እኮ አንተም ስትናገር መጽሐፍ ቅዱስ ብቻውን በቂ ነው ብለሃል። ብቻውን በቂ ከሆነ ከአባቶች ነጥለ ለምን ወደ እኩስ በቂ ከሆነ በቂ ነው ስትል እኮ አባቶች ምናምንም በማያስፈልጉኝ ደረጃ በቂ ነው ብላችሁ ታስባላችሁ? ይሄን ያልኩት የመጽሐፍ ቅዱስ በቂነት ለምሳሌ መጽሐፍ ቅዱስ መሰረታዊ የሆነውን የክርስትናን አስተምህሮ ሁሉ በበቂ ሁኔታ ይዟል ቢባል ችግር ላይኖር እኮ ይችላል። አሁን እንደዛ አይደለም ቃላቱን እየተጠቀምኩ ያለሁት እኔ ከምን አንጻር ነው የጠየኩህ? መጽሐፍ ቅዱስ ብቻውን ያለ አባቶች በቂ ነው ወይ? ያለ አባቶች በቃ አሁን ጥያቄ ገብቶኛል። ስለዛ ነው ያለ አባቶች ብቻውን በቂ ነው እኮ አልኩ እኮ። የሚተረጉም ያስፈልገኛል፣ ወደኋላ ይዞራለሁ ማለት ነው። ስለዛ ያለ አባቶች ብቻውን በቂ ሊሆን አይችልም። አሁን እኔ ግን እያልኩ ያለሁት ብቻውን በቂ ነው ያሉ ሰዎች አሁን መንፈስ ቅዱስ ስለሚያግዘን አይሳትም ያለ አንድ ሰው ነው። በእርግጥ ታዩት እንደዚህ የሚባል አስተምሮ እኔ በፕሮቴስታንትም ሰምቼ አላውቅም። እውነቱን ለመናገር ያው እንግዲህ ብዙውን ጊዜ እኛ ስናብራራ ወይም ደግሞ እኛ ስናነበው ልንሳሳት እንችላለን ብለው ሲናገሩ ነው የምሰማው። አሁን ግን በመንፈስ ቅዱስ ስለምንመራ አንሳሳትም አሉ። ስለዛ አሁን ይህን ወንድም አስገብተ ነው መጽሐፍ ቅዱስ ላይ ዝም ብለን አንድ ጊዜ ነገር አንስተን ብንጠይቀው ሊሳሳት ይችላል። እስቲ ስለዛ ማንን ነው የሚወቅሰው ማለት ነው? ማንን የሚሳደበው? መንፈስ ቅዱስን። መንፈስ ቅዱስ አንተ አሳሳትከኝ ሊለው ነው ማለት ነው። እንዲህ የሚባል ነገር የለም። አንተ ጳውሎስ አይደለም፣ ሲጀምር ጳውሎስ አይደለም። ጳውሎስ ሲጽፍ አይሳሳትም። አንተ ግን ስታነብ ግን ልትሳሳት ትችላለህ። እንደዛ ከሆነማ በዛ ደረጃ የማትሳሳት ከሆነማ ኢንፋለብል ነህ ማለት ነው። ኢንፋለብል የሆኑ መጽሐፍትን ጻፋ እንደ ጳውሎስ ብድግ ብለህ እስቲ ጻፍ። አንተም በኢዩ ጩፋ ዘንድ ለምትገኘው ቤተክርስቲያን፣ በእስራኤል ዳንሳ ዘንድ ለምትገኘው ቤተክርስቲያን እያልክ አይሻልም? በምናምን በገሊ ዘንድ ያው የገሊ ስለሆነ የግለሰቦች ስለሆኑ ቸርቾቹ አሁን የምጠራቸው ለዛ ነው በግለሰብ ስም የምጠራው። በገሌ ዘንድ ለምትገኘው ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን።
ብለህ ለምን አትጀምርም እና አትጽፍም? አትሳሳትማ አንተ በመንፈስ ቅዱስ ስለመመራ አልተሳሳትም ብለሃል። አይሳሳትም ይፋለ ብሎናል። ከጠራህማ ቀጥለህ የምጽፈው እንዴት ነው ምዕመኑን የምታስቸግሩት? አዎ እና ፕላስ ደግሞ ለምሳሌ አንተ አሁን አልተሳሳትም ያልከው ማለት ሙሉ ወንጌል ብትሆን መካነ ኢየሱስ ጋር ያለው ሰውስ መንፈስ ቅዱስ አለው? መቼስ የለውም አትለኝም። ያው አንድ ነን እያላችሁም ስለሆነ መንፈስ ቅዱስ ካለው እሱም በመንፈስ ቅዱስ እየተመራ ጥምቀት ያድናል ሲል አንተ ደግሞ መተህ እዚህ ጋር አይ ጥምቀት አያድንም እያልክ ነው። ከመጽሐፍ ቅዱስ ሁለታችሁም አንብባችሁ ከተመስ የመጽሐፍ ቅዱስ አንብባችሁ ማለት ነው። ስለዛ ምንም ይሄ እኛ ሰዎችን መንፈስ ቅዱስ አይሳሳቴ ያደርገናል ማለት አይደለም። በቤተ ክርስቲያን ውስጥ ስንኖር ግን ወደ እውነቱ ይመራናል። ቤተ ክርስቲያንና ራሷን እንደ ቤተ ክርስቲያን ወደ እውነቱ ይመራታል። እንደዛ አዎ። ስለዛ ይሄ ድጋፉን እገዛውን የሚያሳይ ነው እንጂ እኛን አይሳሳቴ የሚያደርግ አይደለም። አይሳሳቴ የሚያደርግ አይደለም። እና ሰዎች ሊሳሳቱ ይችላሉ። እና ፕሮቴስታንቶችም ይላሉ እውነቱን ለመናገር ልንሳሳት እንችላለን ይላሉ። የሚሳሳቱ ከሆነ ግን ማለት ነው መሰረታዊ የሆኑ አስተምህሯቸው ሁሉ ላይ እንዳልተሳሳቱ በምን ይታወቃል? መጽሐፍ ቅዱስን ሲያነቡት በተሳሳተ ተረድተው ቢሆን ማለት ነው። እና ጥምቀት ያድናል የሚል መረጃ የለም ይላሉ። ይሄ ደግሞ አዲስ ነው መሰለኝ ሚዲያው ላይ ጥምቀት ያድናል የሚል መረጃ የለም የሚል ፕሮቴስታንት እኮ ጠፍቷል። እዚህ ባያምኑ ራሱ አይሄዱም እንዲደፍሩ ኮመንት ላይ ራሱ አይጽፉም። ተው እንጂ ወዳጄ እንዴ! ጥምቀት ያድናል የሚል እኮ ቃል በቃል እኮ ነው ያለው መጽሐፍ ቅዱስ ላይ ጥምቀት ያድናል የሚል እንዲህ ቃል በቃል ጥምቀት ያድናል። አንደኛ ጴጥሮስ 3:21 ሂድና ተመልከት። ለኃጢአት ስርየት እንዲሆነ ሐዋርያት ሥራ 2:38 ከኃጢአት መታጠቢያ እንደሆነ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሂድና እንዴ ዳግም መወለጃ እንደሆነ ዮሐንስ 3:5 ሂድና ተመልከት። ካለንበት ጥፋት ለመዳን እንደሆነ ማርቆስ 16:16 ሂድና ተመልከት። ከክርስቶስ ጋር አንድ የምንሆንበት እንደሆነ ሮሜ 6:3 ገላትያ 3:27 ሂድና ተመልከት። መቼስ ከክርስቶስ ጋር አንድ ሳትሆን መዳን አትችልም። የክርስቶስ የምትሆንበት ወይም ደቀ መዝሙር የምትሆንበት የጌታ ደቀ መዝሙር ሳትሆን መዳን ስለማትችል ከዓለም ተለይተ የጌታ የምትሆንበት ደቀ መዝሙሩ የምትሆንበት ጥምቀት እንደሆነ ለማየት ሂድና ማቴዎስ 28:19 ተመልከት። እና መጽሐፍ ቅዱሳችን በጣም ስለ ጥምቀት በጣም በግልጽ ካስተማራቸው ትምህርቶች ውስጥ በጣም ፊት ለፊት ላይ ካሉ ትምህርቶች ውስጥ አንዱ ጥምቀት ነው። ግን ፕሮቴስታንት ይህንን ይክዳል። ኤኒዌይስ እንትን አይ ቲንክ ናቲ ገብቷል መሰለኝ የሮሜ መልእክትን እያስጠና ነው። ሲሲ እንዴት ነው ይብቃን ወይስ ትቀጥላለህ? ቆይ 5 ደቂቃ እስቲ ቶኒ ማሳብ ይስጥና 5 ደቂቃ ቆይ 5 ደቂቃ ታፕ ኮፒ ሊንክ ሪፖርት እንትኑ እኮ ነው ላይቭ ራሱ ሪስትሪክትድ ይላል። እስከዛ እስቲ 5 ደቂቃ ኮፒ ሊንክ ሼር አድርጉልን እስቲ። እሺ በቃ 5 ደቂቃ አድርጉለትና ጋይስ እሱን ጨርሰን እንሄዳለን። ወዴት? ወደ ናቱ ጋር እንሄዳለን። የሮሚ መልእክት እያስተማረ እሺ 5 ደቂቃ እንደዛ አድርጉት ሲሲያላችሁ። አኬ ይቅርታ፣ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። አኬ እንዴት ነህ? ቃሎት ያሰማል። እንዴት አለ? አሜን አሜን አለው። እግዚአብሔር ይመስገን። የቅድም አሌክስ ዘጸአት ላይ ዲቴሉን ነገ እንገባለን ስላለ ሲሶ እሱ ላይ እንትን ትላለህ። ግን አንድ ነገር ሲያነሳቸው የነበሩ በጣም ብዙ ፖዚቲቭ የሆኑ ነገሮች እንዳሉ ደግሞ አንዳንድ የተሳሳቱ ነገሮችም አሉና ስለዚህ በደንብ ነገ የሚታይ ቢሆንም አሁን ግን አንድ እሱ ካነሳቸው ነጥቦች አንዱ በክርስቶስ እናምናለን የሚሉ ካቶሊክም ኦርቶዶክስም ፕሮቴስታንትም ክርስቲያን ናቸው ብሎ አንስቷልና ምናልባት እሱ ላይ ትንሽ ነገር ብትል ብዬ ስላሰብኩ ነው። እሱ ካለበት ቤተ እምነት አንጻር ጥሩ ነው የተናገረው። ያው እሱ አፍተሩል እንግዲህ ፕሮቴስታንት ነው። ታዲያ ፕሮቴስታንት ሆኖ ክርስቲያን አይደሉም ሊል አይችልም። ፕሮቴስታንቶችን ግን እዛ ውስጥ ሆኖ ግን ኦርቶዶክሶችን ክርስቲያን ናቸው ብሎ መናገሩ ጥሩ ነው። ያው እንዳጠቃላይ በእርግጥ የኔ የሚክድ የለም እውነት ለመናገር ጥሩ ነው ምናምን የሚያስብል አይደለም። የኦርቶዶክሶችን ክርስቲያንነት የሚክድ እኔ በዓለም አቀፍ ደረጃ እኔ ያለም አይመስለኝም። እኛ ክርስቲያን የሚለውን ሀሳብ የምንረዳበት ሌላ መንገድ ስላለ
ማለት ክርስቲያን የሚለውን ሀሳብ የምንረዳው እኛ በቃ ኢየሱስ አምላክ ነው ስላለ ወይም በስላሴ አምላክ ስላለ ብቻ ክርስቲያን ይሆናል ምናምን ብለን እኛ እንደዛ እናምንም። እኔ እንግዲህ እስከማውቀው ማለት ነው በታሪክ ውስጥም ክርስቲያን ማለት የክርስቶስ መሆን ማለት ነው። የክርስቶስ መሆን ማለት ነው። ከጌታ ጋር አንድ መሆን ማለት ነው። ከጌታ ጋር ደግሞ ሰው አንድ የሚሆነው በክርስቶስ ላይ የሚታነጸው በቤተ ክርስቲያን ውስጥ ነው። ስለዚህ ከቤተክርስቲያን ውጭ ክርስትና አለ ብዬ አላምንም እኔ ፐርሰናሊ ማለት ነው። እና እሱ ላይ ወይ እስቲ እንትን እንላለን እንሄድበታለን። አይ ኦፕሲ ኧረ አሉ ይላል። ምን እነዚህ አሁን የቲክቶክ ደጆችን ትጠቅሳለህ አንተ። በነገራችን ላይ አኬ ኢዮባ ሰላም ላንተ። ፍጹሜ ኢዮብ ነው አይደል? ኧረ አይደለም ኢዮባ መሰለኝ እኮ ዘሚካኤል ሲል አይደለሁም። ኧረ ድምፅህም ይመስላል የሚገርም። እሺ ሰላም ላንተ ይሁን። ቶሚ ልደቴን እያከበርኩ ነው ያልከው? ቶሚ ማለት ቶኒ ልደት ነው እንደ ሰሞኑ አላልኩም። ምን ልደቴን ከበራ ነው ያልኩት በጴንጤ የኔ ልደት ነው አላልኩም። ወሩ ተሰየመ ነው። አይ ዘግይቶ ነው እንደ አይሌ ዘግይቶ ነው እንደሚገባ እንደዚህ ያለ አንዴ አይ ነው መስሎኝ ነው። ልደቴን ሲል ምስር ነፋባ ካዛክሽ ለጴንጤዎች በሙሉ ቆይ ቶኒ አንድ ጥያቄ አለኝ። እኔ ላኪ ክርስቲያን በሚለው መሰረት ታብታብ እያደረጋችሁ ኮፒ ደና ሰላምታ አይቀድምም? ይቀርማል። ከዛ ምን ይከተላል? አመጣላችኋል። ታከታልናለን አይዛክስ ኦሪዮ ታመጣልናለህ እንደ ባለፈው ዕለት። አዎ አይዚክ እስቲ አለቀልኝ። ኦሪዮ ነው ከውጭ ማስመጣት ያለብኝ። ያማል እንዲቀልደኝ ይሄ ምስር ጨምሩት እስቲ። ምስር አንተ ልጆችን በምስር ፌንት ታሰራለህ እንዴ? ቤት ነህ እንዴ? መኖሪያ ቤት? ቤት ነኝ እኮ። ለዛ ነዋ እንጂ በምን ታምር ውጭ ላይ ታየኝ እኮ። ውጭ ይዛቸው ወጥተህ ምስር ስታዝ ይበሉሃል እዛው። ኧረ እነሱም አይሰሙም። አይ ኧረ ጭራሽ በስመ አብ እንዴ! እኔ እኮ ግራ እኮ ነው የሚገቡኝ። ጭራሽ እኔ እኮ የማላውቀውን ቤት ነው የሚጠሩብኝ። እኔ እራሱ እኮ የትናንትናውን ግን ማታ ተመቻቸው እንዴ? ጩጬ እኮ ነችና ማታ ሳይሆን እዛው አየር ላይ ናፕ አድርጌ ተነስቼ አነሰች ማነስማ አንሳለች እኮ እስቲ ለብሳለሁ ግን ለበት ግን አትጣ ጋይስ። እሺ በቃ ይበቃናል። ለነበረን ጊዜ ቴንኪው አኬ፣ ሁላችሁንም እናመሰግናለን። እንትን ናቱ ጋር በቃ ይሱ በቃ ወይ እሺ አይ አንድ ቀጥል ፕሊዝ። እሺ ወንድሜ እሺ ቀጥል። አይ ክርስቲያን በሚለው ጉዳይ ላይ አሌክስ ፍፄ ሲናገር አሌክስ ክርስቲያን እያለ እና ክርስቲያን የሚለውን ሲፈጽም ፕሮቴስታንት፣ ካቶሊክ እና ኦርቶዶክስ ክርስቲያን በሚባል ማዕቀፍ ነው ያለው። መጽሐፍ ቅዱስ አኪ እንትን ሲሉ ሲያስተረጉሙ ማማ ሆነው ነው የሚያስተረጉሙ። ክርስቲያን በሚል ማዕቀፍ ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ አይደሉ እንዴ? ጨምሩና ብላ አሁን ላይ በስላሴ እናምናለን የሚሉ ተሰባስበው የመጽሐፍ ቅዱስ የትርጉም ስራ ምናምን ይሰራል፣ የህትመት ስራ ይሰራል። ግን ያ ግን ሰዎችን ክርስቲያን አያደርጋቸውም። በራሱ መጽሐፍ ቅዱስ አንድ ሰው ስላሳተመ ክርስቲያን ይሆናል ማለት አይደለም።
ሰውን ክርስቲያን የሚያደርገው ክርስቶስ ነው እንጂ የመጽሐፍ ቅዱስ ህትመት አይደለም ብዬ ነው የማስበው። ግን ችግር የለውም ክርስቲያን በሚለው ማዕቀፍ ልክ እኮ ነው። ፕሮቴስታንትም ኦርቶዶክስም ካቶሊክም ክርስቲያን በሚለው ማዕቀፍ ነው ያለው ለማለት ፈልጌ ነው። ኦኬ አዎ፣ አይ እንደ ኖርማል አጠራርማ እንደዛ ይባላል እኮ እሱን እየተቃወምኩ አይደለም። እሱማ እንትኖችም ብዙዎቹ ክርስቲያን እየተባሉ ይጠራሉ። ግን እኔ የዛ ቅድም ከሰጠው እንትን ምንድነው ትርጉም አንጻር ነው እንደዛ ያልኩት። ጋይስ ነገ ትቀጥላላችሁ። ጥያቄ ያላችሁ ሰዎች ነገ ትቀጥላላችሁ። ቴንኪው ደህና ደሩ።